ቸልሻው እዛም እስኪያሳክከው እዛም ሰውነቱ አላርጂክ እስኪሆን እስከባብጥበት ድረስ በቃ ሄርሜላ ጋር ሄዶ ሄርሜላን ምግብ እየበላ መኖር ይችላል፣ መቀጠል ይችላል። ምንም ማድረግ አንችልም። ነገ ደግሞ እንደገና ሩታ ብሎ ሲያለቅስም እንደገና ደግሞ ምን እናደርጋለን? አብረን ነው እናለቅሳለን። ስሩ ገብታ ብትቆለጥጠው እማዬ ብሎ ሊያለቅስ የሚችል ልጅ እዚህ ጋር አጣምሮ ምናምን ነገር ሩታን ሲጀነጅን አስቡ። እሱ ነው እኮ አልዋጥ ያለን፣ እኔ በቃ አልዋጥ ያለን እሱ ነው። እኔ ሩታ ሲስምሽ ራሱ ሳቅሽ መጣል መጥቶ ግንባርሽን ያስታውቃል። በቃ እዚህ ጋር ፈገግታዋን ይዩትሽ። ይሄ አሁን ፈገግታ የደስታ ነው። ሳቋ መጥቷል ራሱ በቃ ከዚህ ልጅ ጋር እንደዚህ እየተሳሳመሽ ምናምን መስራታ በቃ አስቋታል። ሩታ ራሱ ከባድ ፎጋሪ ሆነሻል። የአብርሃምን ፎቶ ከላይ ከጎን ይሰቃል። ውድ ቤተሰቦች እንግዲህ መግቢያው በደንብ ሰምታችሁታል ብዬ ተስፋ አድርጋለሁ። ፍሬውንም የምትከታተሉ ከዚህ የበለጠ ደግሞ በቤቱ አብራርቶ ነው ፍሬውን አስተያየት የሚሰጠው ማለት ነው። እኔ ይህን ነገር እውነት ለመናገር እኔም እንደ ፍሬው አልተዋጠልኝም። ምክንያቱም ያልተዋጠልኝ ነገር ደስታ ሩታን አይፈልጋትም፣ አይወዳትም፣ አያፈቅራትም። ሩታም ደግሞ ደስታን አታፈቅረውም፣ ለትዳርዋም አትመኘውም። ነገር ግን ለሰው ብላ ነው ዋጋ የምትከፍለው ማለት ነው። በመጀመሪያ ደረጃ የሩታ ህይወት የሆነው እንደዚህ ነው ማለት ነው። የፍቅር ጥያቄ ስታቀርብ በዚህ መልክ ነበረ ያቀረበችው ማለት ነው፣ ለአብርሽ በድራማ መልክ ማለት ነው። አሁንም ደግሞ በድራማ መልክ ሌላ ወንድ እንደምትወድ ሌላ ወንድ እንድታፈቅር የሚያደርጋትና የምትተውነው ስራ እኔ ሊዋጥልኝ አልቻለም። ትላንትና ራሱ አብዛኛው ሰው እኔ በሰራሁት ቪዲዮ ብዙ አስተያየት እየሰጣችሁ ነበረ። ብዙዋችሁ በውስጥ ተናግራችሁኛል። እውነት ነገር ከመናገር ወደ ኋላ አንልም። ምክንያቱም ለሩታዬ አይመጥናት ብቅ ለምን እንደሆነ ታውቃላችሁ? ትላንትና የሄርሜላ ደጋፊዎች መኪና አደጋ ደርሶባታል የተለያየ ነገር ብለው የሚጠቀሙባት በምን ይመስላችኋል? ምን አጥፍታለች ሩታ? ምን በድላለች? ምንም ያደረገች ነገር የለም። አሁንም ቢሆን ዋጋ የምትከፍለው ለአብርሽ ነው እንጂ ለራሷ ህይወት አይደለም። ሴት ልጅ ናት። ለምንድን ነው ሁሌ የሰውን ህይወት መምራት የምትፈልገው? የራሷን ህይወት ለምንድን ነው ማትመላው? በትክክለኛ መንገድ ማለት ነው። እኔ ደስታን አታግባው ማታፍቅረው አይደለም። ሩታ ካሁን ወዲህ ወልዳለች፣ ማፍቀርም የለባትም ማግባትም የለባትም እያልኩኝ አይደለም። ነገር ግን ተግባር ባለው ስነ ስርዓት ባለው ሁኔታ የምተጋባም ከሆነ የምታፈቅርም ከሆነ በራስ በኩል ነው እንጂ አብርሽ የሚያውቀውን ልጅ አብርሽ መርጦ ያመጣላትን ልጅ ተውና ፍቅረኛዬ ነው እንድትል ደግሞ እኔ በጭራሽ አልፈልግም። እሷም እንድትሰደብ ደግሞ አልፈልግም። ይሄ ነው የኔ ሀሳብ ማለት ነው። ምክንያቱም ደስታ ከሩታ የበለጠ አብርሽ በደንብ ያውቀዋል። አብዛኞቻችሁ ታውቃላችሁ። ይሄ ልጅ ማን ነው ያመጣው ካላችሁ አብርሽ ራሱ ነው ያመጣው ማለት ነው። አብርሽ አምጥቶ ነው ተውኝ፣ እንስራ፣ እንለወጥ፣ ሰው ቢሰድበንም ሰው ቢናገረንም ምንም ችግር የለውም በማለት ነው። ሰው ለፍልፎ አውርቶ ይተዋል። እኛ እንቀየር እንጂ አላማችን እንድረስ እንጂ አንዳንዴ ይሄንም ነገር ሲባል ስራም እያለ ድራማም እያለ የሰው ልጅ ይሳላቻል። እነሱም እንዲጠሉ ደግሞ ያደርጋሉ። እዚህ ጋር ሩታ ከደስታ ጋር ትታገላለች፣ አብርሽ ደግሞ እዛ ጋር ከውሽሚት ጋር ይታገላል ማለት ነው። ምን አይነት ኑሮ ነው? ምን አይነት ቤት ነው? ነገ ቀን ይሄ ልጅ ደስታ እውነት ብታገባው ሩታዬ በቅናት ተቀናንተው ተፈካክረው ብታገባው ለእሷ ለቤቷም ለትዳሯም አይሆንም። ጀስት የሩታ የአብርሽና ህይወት ነው የሚያጋጥማት ሩታዬ ማለት ነው። ስለዚህ አስባ ቁጭ ብላ ለራሷ ለምን የሚሆናትን የሚጠቅማትን ነገር አታስብም። ደስታ ከመጣ በኋላ የሩታ ፍቅረኛ ነው ብሎ ከተመጣ በኋላ በቻናዋ ምን ያክል ቪዲዮ ተሰርቶ ነው? ምን ያክል ተጠቅማ ነው? ምንም የምትጠቀም ነገር የለም። ሁልጊዜ ለሰው ዋጋ እየከፈለች ነው የምትኖረው የእናንተ እህት ሩታ ማለት ነው እንጂ ሩታ እንደዚህ የወረደችና ወይም ደግሞ እንደዚህ ከፈለገችው ወንድ ጋር መላላጥ የምትፈልግ ሴት አይደለችም። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። ይሄ ሁሉ ትዳሯን ስለምትፈልግ ቤቷን ስለምትፈልግ ባልዋን ከፍ ለማድረግ ስለምትፈልግ ነው። ነገር ግን ይሄንን ነገር በዛ በጣም ተሰላቸ። ሰው ሁሉ እየጠላቸውና እነዚህ አብርሽና ሩታ የራሳቸውን ህይወት ነው ትተው ለሰው የመኖሩት ነገር በጣም ግራ እያጋባኝ ነው። በዚህ ልክ እኔ እንጃ አብርሽና ሩታ 4-5 ልጅ ኖሮባቸው አስቸግሯቸው ቢሆን እሺ ይስሩ ይላላወጡ ምናምን ነገር ይባል ነበር። ነገር ግን ቤተሰቦች አንዳንዴ ቀልድም ስድብም መሀል የተለያየ ነገር ይመጣል፣ በአብርሽም በኩል በሩታም በኩል ማለት ነው። አሁን ሩታዬ ትላንትና እኔ ደስታ እንደዛ ሲስማት እንደዛ ሲላላጣት በጣም ነው የተናደድኩት። በጣም
በጣም ስሜታዊ ሆኜ ነው ቪዲዮ ራሱ የሰራሁት። ምክንያቱም የሰው ልጅ ብቻ ስራውን ማየት አይደለም፣ ለጤንነቷም ጤንነቴስ ምን ይዞልብኝ ይመጣል፣ ይሄ ደስታ በየቀን ቀኑ ከማን ጋር ይገናኛል፣ ከማን ጋር ይሳሳማል በማለት ለራሷ ማሰብ አለባት። አብርሽም ደግሞ እንደዛው ማለት ነው። ምክንያቱም አብርሽም ሄርሜላን ሲስማ ሲላለጡ የሆነ ነገር ይዞ ሊመጣ ይችላል እና የሰሩት ገንዘብ ራሱ ለራሳቸው የሚበቃቸው ሐኪም ቤት የሚያሳክማቸው ላይሆን ይችላል። ይህንን ነገር መማር አለባቸው። ሁልጊዜ ለሰው ዝቅ እየተባለ ለሰው መስራት፣ ለሰው መነገጃ መሆን በጣም ያስጠላል፣ በጣም ይደብራል። እና የደስታ ነገር ደግሞ ስለ ሩታ ታፍቅረው ትውደደው፣ እሷ ከወደደችው እሷ ካፈቀረችው እሷ አትወደውም፣ ችግሩ እሷ አታፈቅረውም። ደስታን ደግሞ አያፈቅራትም። ይሄ እንደዚህ አይነት ልጅ ደግሞ እኔ ለሩታ አልመኝላትም። በጣም ሲበዛ በጣም ጉረኛ ነው። ሰውን ይንቃል። ሰው የትኛውም በኩል እኔ ከድሮም ጀምሬ ቪዲዮ ስሰራ ሰው የሚንቅ ሰውን አልወድም። ለምን እንደሆነ እኔ እንጃ አላውቅም። አብርሽን መናቅ የለበትም። ደስታም ደግሞ አብርሽን መናቅና ከፍ ዝቅ ማድረግ የለበትም። በቃ የሰሩት ድራማ የስሩ፣ ስራቸውን ያድርጉ። ነገር ግን ሰው በሰውነቱ መከበር አለበት። ስጦታ ከሆነ አይናቅም። የትኛውም ስጦታ ስጦታ ነው። ገባችሁ አይደል? እና ይሄ ጉራ ሚነፋ እንደዚህ ያርጉልሽ የዚህን አክል ብር እንደዚህ በጣም ከምንም በላይ አይመቸኝም። ወንድ ልጅ ቆፍጠን ሲል አይደለም ሩታ ደስታ ለትዳር ሊሆናት፣ እውነቴ ነው የምላችሁ፣ ለትወና ራሱ አይመችም። ትወና ራሱ መተወን አይችልም። አነጋገር ራሱ አይችልም። በደንብ አድርጎ ራሱ ሰላምታን መለወጥ አይችልም። እና ሩታ ደግሞ ከእንደዚህ አይነት ሰው ዝቅ ካለ ሰው ደግሞ እኔ እንጃ ትቀጥልበት ብዬ አልምንም። በቃ ምንም ነገር ይሁን የራሷ የሆነ ህይወት ትምራ፣ የራሷን የሆነ ፍቅረኛ ትያዝ። ነገር ግን ለዩቱብ ብላ ለተለያየ ነገር ብላ ማንም እንዲፈስምበት አሁን ነገ ታያላችሁ። ውሽሚት ትመጣለች። አንቺም እኮ የኔ ብጤ ነሽ፣ እኔ ወንድን ታገላብጫለሽ ትላታለች። ደግሞ ከዚህ በፊት ስትላትም ሰምታችኋል። ክብሯን ዝቅ ስታረጋ ሰምታችኋል። ያንን ነገር መሆን የለባትም። ሩታዬ መጀመሪያ ተሳስታለች። መጀመሪያ ባረገችው በገባችሁበት ነገር አላራሱ ይወጡ እንዴት እንደሆነ እንደገባችበት በዚህ ህይወት ማለት ነው። ነገር ግን በዚህ ህይወት ለመውጣት ደግሞ ወይም ደግሞ ክብሯን አስቀምጣ ልጅዋን ራሷን ተከብራ ከኦዲየንሶች ጋር የሚወዷት እህቶቿ ምርጥ እህቶቿ አሉ። እህቶቿ በተለይ ራሱ እንደዚህ አይነት ቪዲዮ ይዛላቸው እንድትመጣ አይፈልጉም። ለምን ሩታ እህቶቿ ዋጋ እንዲከፍሉላት እሷም ደግሞ ለእነሱ ዋጋ መክፈል አለባት። እነሱን ማክበር አለባት። እኛንም ደግሞ መስማት አለባት። ለምን ብትሉ የማይመጥናት ነገር ነው። ይሄ ልጅ ቢመጥናት ለራሷ ለነገዋ ለትዳርዋ ለቤቷ ጥሩ ነገር አመለካከት ቢኖረው ኖሮ ምንም አይደለም። አብርሽና ሩታ ተለያዩ፣ በቃ ሩታ ደግሞ የራሷን ህይወት ትምራ፣ በራሷ መንገድ ትሂድ እንል ነበር። ነገር ግን ሩታና ደስታ ውስጥ መካከል ምንም አይነት ፍቅር የለም። ቤተሰቦች እመኑኝ ማለት ነው። እና ሰው ሁሉ ተሰላችኋል። አንዳንዴ ምን አለ ፍሬውን በአብዛኛው ጊዜ ሁልጊዜ ትክክል ነገር ነው የሚናገረው። አንድም የተሳሳተ ነገር አይናገርም። ፍሬው በደንብ አድርጎ ከቪዲዮ ከአንጻሩ አብርሽንም ይሆን ሩታንም ይሆን ማለት ነው። ነገር ግን አንዳንዴ ተሳስተን ስለ ሩታም የሆነ ነገር ስንል አንዳንድ ሰዎች አላችሁ በጣም ስለ ሩታ እኮ የሚጎዳት ነገር ነው እኮ ይሄንን ነገር ይቅርብሽ፣ አያዋጣሽም። ምክንያቱም አልጣፈጠውም እንደኔ ማለት ነው። እኔ ራሱ አልጣፈጠኝም፣ አልገባልኝም። በቃ ለምን እንደሆነ አላውቅም። ለሷ አይመጥናትም፣ ለሷ የሚሆናት ወንድ አይደለም። ሲቀጥል ደግሞ በቃ አብርሽ ትዳሩን ካልፈለገው ቤቱን ካልፈለገው እሷ ለብቻው ዋጋ እየከፈለች ደግሞ መኖር አትችልም። አንድ ትዳር ሁለት አባቱ ነው ዋጋ ሲከፍልበት የሚያምረው። እሷን ዋጋ ስትከፍል አብርሽን ዋጋ ሲከፍል ነው እንጂ ሩታ አለም ዘላለም ወንድም መጣ ስትተውን የሆነ ነገር መጣ ስታለቅስ እንደዚህ ነገር አርጊ ስታረግ የአንድ ሰው ሩጫ አይሆንም። ሁለት ሰው ካልተራሮጠ ሁለት ሰው ካላሰበለት ትዳር ሩታዬ ብቻ አስባ ሩታዬ ተጨንቃ ለቤታችን ለትዳራችን ነገ ደግሞ ትልቅ ደረጃ እንደርሳለን ባሌ ለምን ዝቅ ይላል ብላ ይሄንን ሁሉ ሀሳብ በጭንቅላቷ ተሸክማ መንቀሳቀሱ እኔ ለራሴ ይከብደኛል። እኔ ብሆን አላረገው። ምክንያቱም ከአንድ ሁለት ማድረግ ያለው ሞክር ያለው ተሰድብ ያለው ተረግጭ ያለው ዋጋ ከፍይ ያለው ዋጋ እንኳን ስከፍል ለኔ ብላ ነው እኮ ዋጋ ከፈለችው። ያንን ነገር እረፉ እንኳን የሚል ባሌ ስላልሆነ በቃ ከዚህ በኋላ እኔ ለሱ ምንም አይነት ዋጋ መክፈል የለብኝም። በቃ የራሴን ህይወት ነው መኖር ያለብኝ፣ የራሴን ነገር ነው ማስተዳደር ያለብኝ እንጂ ሁልጊዜ ዘላለም ለማይለወጥ ነገር ለማይቀየር ነገር እኔ እንጃ። የሩታ እስከመቼ ድረስ ዋጋ እንደምትከፍል ግራ እየገባኝ ነው።